የሰማይ አምላክ እግዚአብሔር በነገር ሁሉ ይረዳሻል። እግዚአብሔር ባንቺ ጉዳይ ጣልቃ ይገባል። የዘመናት ቀንበር በኢየሱስ ስም እንዲሰበር እጸልያለሁ። እርግማን ካንቺ እንዲነሳ እጸልያለሁ። የሚያውክሽ ሁሉ እንዲቆረጥ እጸልያለሁ። በከባድ አጣብቂኝ ነገር ውስጥ ነው ያለሽው። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ነው ያለሽው። በእናንተ ዘር ውስጥ ብዙዎችን ያለ ጊዜ ወደ መቃብር ያስገባ በኢትዮጵያ ሰሜን ጎንደር ነው ማየው። በጎንደር ተቀምጦ የትውልድን ልብ ያሳወረ የትውልዱን ዓይን ያጨለመ የሃይማኖት ስፒሪት በጌታ በኢየሱስም የተቆረጠ ይሆን። ሕይወት በቃኝ ብለሽ ከአንድም ሁለት ጊዜ ራስሽን ልታጠፊ ነበረ። ምክንያቱም እኔ አንቺን እያወራውሽ ይረፍ የሚባል አንድ ጠንቋይ ያንቺ አጎት አለ። በመንፈሴ በጡት ካንሰር የሞተች ያንቺን እህታ ያለው ያንቺ አባት ሽፈራው ነው ስሙ። መቅደስ ያንቺ ስም ነው። የሽፈራ ወንድም ነው። ይረፍ ጠንቋይ ነው። አባትሽ እንኳን አሁን በሕይወት የለም። ኦልሬዲ አባትሽ አንቀላፍቷል። 97 ላይ ነው አባትሽ የሞተው። እህትሽ ደግሞ በጡት ካንሰር 2000 ላይ ሞታለች። ከጎንደር ከተማ ወደ አዲስ አበባ ሽፍት አድርገሽ ገብተሻል። አሁን ማኔጅመንት ኦልሬዲ ዲግሪ ያለሽ ተመርቀሻል። ግን አሁን ለህይወትሽም የማይመጥን ስፍራ ነው ያለሽው። ማሳጅ ቤት ውስጥ ነው ማይሽ። እናትም አባትም ሆነ ያሳደገቻችሁ እናታችሁና እናታችሁ ናት። ወይዘሮ ብርቄ ልበል፣ በመንፈስ ዓለም ብርቄ ሚላ ያለው ብርቄ ማን ናቸው? እናትሽ ናት። ማራሃ ዲያሎስ አካባያ ዘር ውስጥ የሚሰራ አደገኛ የሆነ በዘር ውስጥ የሚመለክ ስፒሪት አለ። ምክንያቱም እኔ አንቺን እያወራውሽ ይረፍ የሚባል አንድ ጠንቋይ ያንቺ አጎት አለ። የአባትሽ ወንድም ነው። ይረፍ ይባላል። አደገኛ ጠንቋይ ነው። ባራቦሺ ባባባባባያ በመንፈሴ በጡት ካንሰር የሞተች ያንቺን እህታ ያለው ታላቅ እህትሽ ናት። በምንድን ነው የሞተችው? በጡት ካንሰር። ቲካ አባር ዴኬሌ ቤጂና ሀዳሳ ከባያ ማሉር በሺላ ቢና አካማር ዶኖ ሶኮቦያ ብዙዎችን ያለ ጊዜ ወደ መቃብር ያስገባ ሰሜን ኢትዮጵያ ጎንደር ምድር ላይ የሚሰራ በጥንቁልና በመተት በቅጠል በጣሽ በስርማሽ የሚሰራ ነፍሰ ገዳይ ስፒሪት አለ። ይረፍ የሚባል ያንቺ አጎት ጠንቋይ ነው። የአባትሽ ወንድም ነው። ያንቺ አባት ሽፈራው ነው ስሙ። መቅደስ ያንቺ ስም ነው። መቅደስ ያንቺ ስም ነው። ሽፈራው አባትሽ ነው። የሽፈራ ወንድም ነው። ይረፍ ጠንቋይ ነው። ዲላ ካባር ዴኬቤጂ ለሃዳና ሎሴኬሌቤጂና ማሃዳሳ ከባያ ሮሆሺ ለሃዳሲ ክራሃዲያኖ ሳካባያ ዘሮችሽን በጡት ካንሰር በጦርነት የጨረሰ ብዙዎችን ከእጃቸው ላይ የእርሻ መሬት ሁሉ ተወርሶ ነው ማየው። ብዙዎችን ከንቱ ያደረገ ኦልሬዲ አባትሽ እንኳን አሁን በሕይወት የለም። ኦልሬዲ አባትሽ አንቀላፍቷል። 97 ላይ ነው አባትሽ የሞተው። እህትሽ ደግሞ በጡት ካንሰር 2000 ላይ ሞታለች። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ከጎንደር ከተማ ወደ አዲስ አበባ ሽፍት አድርገሽ ገብተሻል። አሁን ማኔጅመንት ኦልሬዲ ዲግሪ ያለሽ ተመርቀሻል። ግን አሁን ለህይወትሽም የማይመጥን ስፍራ ነው ያለሽው። እርኩሰትና አመጽ ያለበት ስፍራ ነው ያለሽው። ከዚህ ነገር የተነሳ ህይወት ደክሞሻል፣ ህይወት ሰልችቶሻል። በራስሽ ላይ እርምጃ ለመውሰድ በተደጋጋሚ ነፍስሽን ለማጥፋት ዋጋ ከፍለሻል። ባጠገብሽ ግን የእግዚአብሔር መልአክ ቆሞ ከሞት አስመልጦሻል። Yes, Holy Spirit, thank you, Father. ልናገር አደባባይ ካናዩ ፕሮፌሰር መተንበይ ይችላልው። ማሳጅ ቤት ውስጥ ነው ማይሽ። ይሄ ህይወት ደክሞኛል እያልሽ ነው። ይሄ ህይወት ሰልችቶኛል እያልሽ ነው። ጌታ ሆይ በቃኝ፣ ከዚህ ህይወት አውጣኝ እያልሽ ነው። ብዙ ገዳማት ትመላለሻለሽ። ብዙ ስፍራ እስቲ ንገሪኝ
ገዳማት ተመላልሼ ህይወቴ ስለጨነቀኝ ነው የደወልኩት። ፕሮፌት በጣም ጨንቆኛል። ራስሽን አጥፊ ነው የሚለኝ። በተለያየ ገዳማት ሶሉሽን ፍለጋ መፍትሄ ፍለጋ ዋጋ ከፍለሻል። እህትሽ በጡት ካንሰር ሞታለች። ወንድምሽ አሁን በትግራይ ጦርነት ወንድምሽን አተሻል። 97 ላይ አባትሽን አተሻል። እናትም አባትም ሆነ ያሳደገቻችሁ እናታችሁና እናታችሁ ናት። ወይዘሮ ብርቄ ልበል፣ በመንፈስ ዓለም ብርቄ የሚላ ያለው ብርቄ ማን ናቸው? እናትሽ ናት። እግዚአብሔር አምላኬ በጌታ በኢየሱስ ስም ከዚህ ከጨለማ ህይወት ከማሳጅ ቤት እግዚአብሔር አምላክ ነቅሎ ያወጣሻል። እግዚአብሔር ስፍራን ያዘጋጃል በህይወትሽ። እንባ ይታበሳል። የዘመናት ቀንበር ይሰበራል። እስራቶች ይበጠሳሉ። እግዚአብሔር በህይወትሽ ላይ አዲስን ምዕራፍ በኢየሱስ ስም ይከፍታል። ከክብር ወደ ክብር ከኃይል ወደ ኃይል በኢየሱስ ስም መሻገር ይሆናል። የዘመናት ቀንበር በኢየሱስ ስም ይሰበራል። እስቲ ባለሽበት ስፍራ ተንበርከኪና እጅሽን ወደ ሰማይ አምላክ ወደ እግዚአብሔር አንሺ። ይሄን ጌታ ተወጀዋለሽ። ይሄን ጌታ በልብሽ ዙፋን ላይ ታነግሽዋለሽ። አምኜ ነው አንተ ጋር የደወለው። ለእግዚአብሔር ክብር አንጡ እንጂ ኢየሱስ ማይቲ ኔም። ወንጌላችን ሰው ተኮር ነው። አንድ ነፍስ በምድር ስትድን በላይ በሰማይ አይዞሽ፣ አታልቅሺ፣ አታልቅሺ፣ አይዞሽ። ያልጠበቅኩትን ነገር ሰምቼ ነው። ኔም ኦፍ ጂሰስ። እግዚአብሔር ያልተጠበቀ እንግዳን ነገር በህይወታችሁ ያድርግ በኢየሱስ ስም። በመለኮት ዓለም ሰርፕራይዝ መደረግ ይሁንላችሁ። የዘመናት ቀንበራችሁ ይሰበር፣ ስራታችሁ ይበጠስ፣ እርግማን ከናንተ ላይ ይነሳ፣ ዘር ትውልዳችሁ ነፃ ይውጣ። የትኛውም ያጎበጣችሁ ቀንበር ከናንተ ይሰበር። አታልቅሺ፣ እግዚአብሔር ካንቺ ጋር ነው። አንድ ነፍስ በዚህ በምድር በምትድን ጊዜ በእልፍ አላፍ መላእክት ዘንድ በላይ በሰማይ ምስጋና ይሆናል፣ እልልታ ይሆናል። ቀኝ እጅሽን ወደ ሰማይ አምላክ ወደ እግዚአብሔር አንሺ። እኔ ጸልይልሻለሁ። ሃሌሉያ። ጌታ ሆይ በይ ዓለምን፣ ሰይጣንን፣ ውሸትን በኢየሱስ ስም ክጃለሁ። እስከ ዛሬ በማወቅም ባለማወቅም የበደልኩን በደል ሁሉ በልጅህ በክርስቶስ ኢየሱስም ይቅር በለኝ። ልጅህ አድርገኝ፣ ተቀበለኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ኔም ኦፍ ጂሰስ አሜን። አሁን አንተ አውሬ ያንከራተትካት አባቷን 97 የገደልክ፣ እናቷን ወይዘሮ ብርቄን ብቸኛ ያደረክ፣ እህቷን በጡት ካንሰር የገደልክ፣ ወንድሟን ጦር ሜዳ ያስቀረ አንተ ጨለማ አሁን በታላቅ ድምፅ ለቃት እንድትወጣ በኢየሱስ ስም አዝሃለሁ። ውጣ ኢን ጂሰስ ማይቲ ኔም። እሳት ይብላ። ውጣ በጌታዬ በኢየሱስ ስም አዝሃለሁ። በናዝሬቱ ጌታ በኢየሱስ ስም ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። በክርስቶስ ኢየሱስ ስም እሳት ለቅቄብሃለሁ። ከዚህ ሰከንድ ጀምሮ ሰውነቷን እያንቀጠቀጥ በላብ መልክ ከሰውነቷ እንድትወጣ በጌታ በኢየሱስ ስም አዝዣለሁ። እያስታወካት ውጣ። ከአውት ቮሚት እያረኩታ አሁን እያስታወካት ይወጣል። ቋቅ ሲላታ ያላችሁ በጌታ በኢየሱስ ስም አዝዣለሁ። ከማውት 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 ፋያ 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 እሳት 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 ውጣ። የስ ዩ ሲ ውጣ። የስ ቴንክ ዩ ሆሊ ስፒሪት። የተራራ ከፍታ፣ የወንዝ ሙላት የማይገድብህ በሁሉ ስፍራ ተአምራት የምታረግ መንፈስ ቅዱስ ጌታ እግዚአብሔር አመሰግናለሁ። ቴንክ ዩ ዩ አር ፍሪ። እህቴ ነጻ ነሽ። ዩ አር ፍሪ ዩ አር ፍሪ። ጎ ሄድ ሆሊ ስፒሪት። የስ ነፃ ወጥተሻል። ልብሽን አፍኖ የያዘ ነገር አሁን ለቆሽ ወጥቷል።
ምን ተሰማሽ አሁን? እንደ እንቁላል አስኳል የሚመስል ነጭ ቢጫ ነገር ከውስጥሽ ወጥቷል። ድግምት ነው። በኢየሱስ ስም ተሰብሯል። የአባትሽ ወንድም ይረፍ የሚባል አደገኛ ጠንቋይ አለ። እግዚአብሔር አምላክ በሱ በኩል የሚሰራውን ስፒሪት ገልብጦታል። በጌታ በኢየሱስ ስም በትግራይ ጦርነት መኮንን የሚባል ወንድምሽ እንደወጣ ቀርቷል። yes thank you father you are free። በውስጥ መስመር ኮሙኒኬት አድርጊኝ። እግዚአብሔር ታላቅና እንግዳን ነገር አድርጎልሻል። ከዚህ ቀን ጀምሮ ጌታ ኢየሱስን በልብሽ ዙፋን ላይ አንግሰሻል። ባለሽበት አካባቢ ወደ ቸርች ሄደሽ ደህንነት እንድትማሪ በደንብ አድርጌ አድቫይስ አድርግሻለሁ። ኮሙኒኬት አድርጊኝ። yes ትማሪያለሽ። yes እግዚአብሔር ካንቺ ጋር ነው። you are blessed። አይዞሽ፣ እንወድሻለን በጌታ ፍቅር። ጌታ ካንቺ ጋር ነው። you are blessed name of Jesus። ተባርከሻል እህቴ። ቻው። እሺ አለቱ ላይ ተተክለ ፍሬ አለማፍራት አትችልም። ከዚህ በኋላ ምንጫችሁ ኢየሱስ ይሆናል። የቅባትሽ ደረጃ ኢየሱስ ይሆናል። የከፍታና ትልቅሽ ኢየሱስ ይሆናል። የትዳርሽ ጥጉ ኢየሱስ ይሆናል። አንተ ኢየሱስን የማያስነካ ትውልድ ይነሳል። ዘራፍ የሚል ትውልድ ይነሳል። ዘራፍ የሚል ትውልድ ይነሳል። ዘራፍ የሚል ትውልድ ይነሳል። I feel the glory of God. I feel the spirit of God. The spirit of God is here. የእግዚአብሔር መንፈስ እዚህ አለ። የኃይል መንፈስ እዚህ አለ። የትንቢት መንፈስ እዚህ አለ። የክብር መንፈስ በዚህ አለ። በቃ ኧረ ያሷት ገና እኔ ጸሎት አልጀመርኩ። ሰው እየሮጠ ነው በወንበር ላይ። ያዟት። ከባድ መንፈስ እኮ ነው ያለው እንዴ! አለቱ ላይ ተተክለሽ ፍሬ ለማፍራት አትችይ እንዴ! አለት እኮ ነው። አለቱ ኢየሱስ ነው። ይሄ አለት እንዴ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ የሆነው ወይ አንተ የሆነ ትውልድ እያየው ነው። የሆነ ትውልድ ይታየኛል። በቀጠር ላይ የሚሮጥ ትውልድ ይታየኛል። በመስኮቶች የሚገባ ትውልድ ይታየኛል። ከጫት ቤት ትውልድን የሚያወጣ ትውልድ ይታየኛል። ሙታንን የሚቀሰቅስ ትውልድ ይታየኛል። ክብር ያለበት ትውልድ ይታየኛል። መንፈስ ያለበት ትውልድ ይታየኛል። ዘራፍ በሉሴ ድገሙ ባካቸው። ወኔ እንደሌለው ሰው ምናምን ሆነሽማ ዘመንሽ አያልቅም። ዘራፍ የሚል ትውልድ ይነሳል። ስሙ ሲመጣ ዘራፍ፣ ውሸት ሲመጣ ዘራፍ፣ ኃጢአት ሲመጣ ዘራፍ፣ እርክሰት ሲመጣ ዘራፍ፣ ውሸት ሲመጣ ሶርበር የሚል ትውልድ ይነሳል። ምን አይነት ፍቅር እንደነካኸኝ እኔ እንጃ። በምን አይነት ፍቅር እንደነካኸኝ እኔ እንጃ። በምን አይነት ፍቅር እንደነካኸኝ እኔ እንጃ። በምን አይነት ፍቅር እንደነካኸኝ እኔ እንጃ። ምንም ነገር እንዳይገርመኝ መግረሚያ ቀየርክብኝ በቃ ኢየሱስ ሆነህ ልቤ አለቃ። ምንም ነገር እንዳይገርመኝ ነግተኸኛል ወደ ልቤ ገብተህ
Somos
ማገለግለው እግዚአብሔር ምስክሬ እዚህ ጉባኤ መልአክ ገብቷል። የእግዚአብሔር መልአክ ገብቷል። የእግዚአብሔር መልአክ ገብቷል። የእግዚአብሔር መልአክ ገብቷል። ስማ ጌታ ምስክሬ እግዚአብሔር እንደዚህ ያለኝ በእልፍኝ በጓዳቸው ለሳምንት ለወራት ለዓመታት ቀባኝ ብለው ሲጮሁ የነበሩ ወንድና ሴት ልጆቼን እግዚአብሔር አምላክ አለኝ አሁን በአደባባይ ይቀባለሁ። አሁን በአደባባይ ይቀባለሁ። አሁን በአደባባይ ይቀባለሁ። አሁን በአደባባይ ይቀባለሁ። ይቀባለሁ። እሺ አዲሱ የት ነው ያለው? ልጸልይልህ። አዲሱ ይኸውልህ የምትሰራው ስራ ከጫማ ጋር የተያያዘ እንደ ንግድ ነገር አዲሱ አንተ ነህ? ና ኦይ እኔ አሸታለሁ መንፈስ ዓለም ላይ አሁን እኔ የማገለግለው እግዚአብሔር ምስክሬ የኔ መልአክ እዚህ ጉባኤ ገብቷል። መልአክ ጉባኤ ገብቷል። መልአክ ጉባኤ ገብቷል። መንፈስ ቅዱስ 6 ወር ባልሞላ ጊዜ ቴሌቪዥኑን ከፍታለሁ አለኝ። ጩና አሜን በል። አንተ አይደለህም። አሁን እኔ የምፈልገው አዲሱ አንተ አይደለህም፣ እሱ ነው። ምን አይደለም መንፈሴ በጣም እስከ ሰማይ ጠቀስ የሆነ ግንብ አንድ እግር መጥቶ ሲያፈርሰው አየው። ምንድነው ስለ እግዚአብሔር እንደዚህ ያለኝ በእኔና በልጆቼ መካከል እኔ የተናገርኳቸው የተስፋ ቃል እኔ ያወራኋቸው የተስፋ ቃል እንዳይፈጸም አለኝ። ጣልቃ የገባውን ዛሬ ምሽት በክብሬ አፍርሻለሁ። አዲሱ አቤኔዘር ማን ነው? አቤኔዘር የሆነ መልአክ አየሁ። የሚገርም የእግዚአብሔር መልአክ ገብቷል። የሰማይ አምላክ እግዚአብሔር ዛሬ ባንቺ ላይ ቅብራቱን ያመጣል፣ ክብሩን ያመጣል፣ መንፈሱን ያመጣል፣ ኃይሉን ያመጣል። አቤኔዘር ልጄ ነው ዝናለው። የሆነ something የሆነ ነገር ትፈልጋላችሁ። የሆነ ነገር ትፈልጋላችሁ። ዛሬ የነቢያት መንፈስ ይገባብሃል። የበቀል መንፈስ ያገኝሃል።
የኃይል መንፈስ ያገኘሃል። በጌታ በኢየሱስም ነቢያቶች ይነሳሉ፣ ፓስተሮች ይነሳሉ፣ ሐዋርያት ይነሳሉ፣ ወንጌላውያን ይነሳሉ። የሰማይ አምላክ እግዚአብሔር አዲሱን ጥራውና እንደዚህ በለው አለኝ። እኔ ክብሬን ባንተ ላይ አመጣለሁ፣ እጄን ባንተ ላይ አመጣለሁ። እኔ አምላክ እግዚአብሔር ካንተ ጋር እንደሆንኩኝ ወዳጆችህም ጠላቶችህም ያዩ ዘንድ ከዚህ ቀን ጀምሮ የእጆችን ሥራ እባርካለሁ፣ እባርካለሁ፣ እባርካለሁ። አሜን። ኢየሱስ ውድ ነሽ ማናት? ይኸውላችሁ የማገለግለው ጌታ ምስክሬ የእግዚአብሔር ሰው ሜጀር ፕሮፌት ስለ አይን መከፈት እያወራ አንድ መልአክ እየበረረ መጥቶ ነካኝ ግንባሬን። እግዚአብሔር እንደዚህ አለኝ፣ ሕዝቤን እቀባለሁ፣ 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 እቀባለሁ። እግዚአብሔር አምላክ እኔ ምንድነው ማየው መሰለህ? ስኬቸር ምናምን ጫማዎች ሲሸጥ ነው ማየው። አሜን። አዎ ልክ ነው። ምንድነው የምሰራው? ጫማ ነው የምሸጠው። ፑፑ አኩቱ ወለ ሳኪያ ፖሴ አካታካታያ ማይነን ይወነ something የሆነ ክብር የሚፈልግ ሰው አለ ወይ? ቅባት የሚፈልግ ሰው አለ ወይ? ቅባት የሚፈልግ ሰው አለ? እኔ በመንፈሴ ከአቤኔዘር ውጪ ሌላ ነብይ ሆኖ የሚነሳ ትንሽዬ ብላቴና አያለው። አሁን መንፈስ ዓለም ላይ ገብቼ የእግዚአብሔርንም ድምጽ ስሰማ እግዚአብሔር ቃለ አብ የሚል ያሳየኛል። ማን ነው ቃለ አብ? በቃ አበደ። መንፈሳዊ ዓለም ተከፈታ፣ አበደ። ክብር ስጡ ለንጉሡ። ክብር 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 ክብር። እግዚአብሔር እንቆቅልሽን ይፈታል። እት ሰላም ነው። ዳዊት እባላለሁ። ጸሎት እንድታደርግልኝ ፈልጌ ነበር። ማን እባላለሁ? ዳዊት እባላለሁ። ዳዊት እባላለሁ። አይ መንፈስ ቅዱስ የእግዚአብሔር መንፈስ። እሺ ጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን በነገር ሁሉ በሱ ላይ እንድትሆን ኃይል፣ ክብር፣ እሳት፣ መንፈስ በሱ ላይ እንዲሆን ጸልያለሁ። ያለው በመንፈሴ እስራት አያለው፣ በመንፈሴ ጨለማ አያለው፣ በመንፈሴ ምድረ በዳ ውስጥ ያለ ጎልማሳ ወጣት ልጅ አያለው። የእግዚአብሔር መንፈስ ይናገረኛል። ይኸውላችሁ በሐዋርያት ሥራ ምዕራፍ 3 ላይ 4 ላይ ሂዱና አንብቡ። ምዕራፍ 4 ላይ 5 ላይ ሂዱና አንብቡ። እግዚአብሔር አምላክ በሐዋርያቱ ላይ ክብር ካመጣ በኋላ ቅባት ካመጣ መንፈሱን ካመጣባቸው በኋላ ሐዋርያቱ ላይ ይሰራ የነበረው የእግዚአብሔር መንፈስ ነው። እነዛ ሰዎች ያላቸውን መሬት ሸጠው ከእግሮቻቸው በታች እያመጡ ያላቸውን ንብረት ሁሉ ሲጥሉ፣ እኚህ ሰዎች ግን ያላቸውን ነገር ሸጡና ግማሹን ቤት አስቀምጠው ግማሹን ይዘው ወደ ጴጥሮስ መጡ። ጴጥሮስ ግን እንደዚህ አላቸው፣ መንፈስ ቅዱስን ታታልሉ ዘንድ በውኑ አላቸው። ማኪላቱ ሳኪያሮ ሾኮቦያ። ማን ነው አልከኝ? ስምህ ዳዊት ነው ያልከኝ? ዳዊት ነኝ። ዳዊት። የጌታ መንፈስ ግን ዳዊት አይደለም ስሙ ይለኛል። እና ማን ነው? እና ማን ነው? እና እኔ ነኝ እኮ ስሜን የማውቀው። አንተ ነህ እንዴ የምታውቀው? እኔ ነኝ ስሜን የማውቀው፣ አንተ ነው ወይ የምታውቀው? እሺ እኔ ልጸልይልህ ወንድሜ። እግዚአብሔር አምላክ ነፃ ያወጣሃል። እግዚአብሔር ቀንበርን ይሰብራል። አንተ ዳዊት ብለህ ተዋውቀኸኛል፣ ችግር የለውም። በእኔ ላይ ያለው የእግዚአብሔር መንፈስ ግን ምስጢራትን የሚገልጥ ነው። እኔ የማመልከው እግዚአብሔር የድንግል ማርያም ልጅ ክርስቶስ ኢየሱስ ይባላል። የአብርሃም የይስሐቅ የያዕቆብ አምላክ ነው። ወዳጄ እግዚአብሔር አንተ ልብ ንጹሕ ሰው ነህ። በምድረ በዳ ውስጥ ነው ያለው፣ በመከራ ውስጥ ነው ያለው። እኔ ጸልይልሃለሁ። እግዚአብሔር ግን ምስጢራትን ይገልጣል። እግዚአብሔር ቀንበርን ይሰብራል። እና ማን ነው ስሜ ብለኛል። የእግዚአብሔር መንፈስ ግን ስም ይሰጠኛል። በደንብ ስማኝ ልንገርህ። የእግዚአብሔር መንፈስ ዮሐንስ ዓለሙ የሚል ስም ሰማለሁ። ዮሐንስ ዓለሙ የሚል ስም ሰማለሁ። ዮሐንስ ዓለሙ የሚል ስም ሰማለሁ። ያንተ ስም ዳዊት አይደለም፣ ስምህ ዮሐንስ ዓለሙ ነው። በኪዳነ ምሕረት እውነት ነው። በኪዳነ
ኦርቶዶክስ ነህ አይደል? አዎ እኔ ኦርቶዶክስ ነኝ። ለምንድን ነው ስምህን ዋሽተህ መንገር የፈለግከው ለኔ? እኔ በቃ እኔ መከራዬ እንዳለ በስቷል። በጣም ተሰቃይቼ ነው። ኢየሱስ ክርስቶስ ጌታ ነው። ወገኖች ልንገርህ ወንድሜ፣ ዳዊት አልከኝ። ዳዊት ግን ያንተ ወንድም ነው። እውነት ነው፣ እውነት ነው፣ ወንድም ነው ዳዊት። እውነት ነው፣ እውነት ነው ጌታ። አረ ለእግዚአብሔር ክብር ስጡ። ሃሌሉያ! አመስግኑ፣ ለእግዚአብሔር ክብር ስጡ። ክብር 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 አምጡ ለአምላካችን ለእግዚአብሔር። የወንድ ለምንድን ነው በወንድም ስም ዳዊት ብለህ መታወቅ የፈለግከው? እኔ ችግርም እንደው ተፈራርቆብኛል። እንደው ጸሎት የምታደርግልኝ እንደው ጸሎት አድርግልኝ። እኔ በጣም ተሰቃይቻለሁ። እንደው አረ የጌታ ሰው ነህ፣ እውነትም የጌታ ሰው ነህ አንተ። እኔ መቀበል እፈልጋለሁ፣ ጌታን መቀበል እፈልጋለሁ። እንደው ጸሎት አድርግልኝ በእናትህ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እኔ ወንድሜ ጸልይልሃለሁ። የእግዚአብሔር የተአምራት መንፈስ ዛሬ በአንተ ሕይወት ላይ ተአምራትን ያደርጋል። አሜን። ቀንበርን ይሰብራል፣ እስራቶችን ይበጣጥሳል። አሜን። አዎ ኪዳነ ምሕረት ብላል። ኪዳነ ምሕረት ግን የምህረት ኪዳን ያለው ክርስቶስ ኢየሱስ ነው። እኔ የማመልከው እግዚአብሔር የድንግል ማርያም ልጅ ክርስቶስ ኢየሱስ ነው። እግዚአብሔር አልማዝ አልማዝ ምን ናት? እናቴ ነች። ፕሬስ ጋድ ቴንክ ዩ ሎርድ ጂሰስ። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም ለዚህ ወንድም እጸልያለሁ። አሜን አሜን። ኧረ ጸሎት አድርግልኝ በኪዳነ ምሕረት በኪዳነ ምሕረት ይላል። ሃሌሉያ! ኪዳነ የምህረት ኪዳን ያለው ክርስቶስ ኢየሱስ ነው ወዳጄ። ይኸውልህ አንተ ልብህ ንጹህ ነህ። አንተ በጣም ምስኪን ሰው ነህ። ምን አያለው በመንፈሴ ወደ ሰሜን የእናንተ የተወለድክበትን አገር ያለው ሰሜን ጎንደር ጎንደር ነው የተወለድከው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ በመከራ ውስጥ ነው ያለው። በመከራ ውስጥ ነው ያለው። በስቃይ ውስጥ ነው ያለው። ነገር ሁሉ ተቆላልፎብሃል። በጣም በጨለማ ውስጥ ነው ያለው። ምድረ በዳ ውስጥ ነው ያለው። አንተ የእግዚአብሔር መንፈስ መዋሸት ፈለክ። እግዚአብሔር ግን ይወድሃል። ክርስቶስ ኢየሱስ ይወድሃል። የዘላለምን ሕይወት ሊሰጥ ይፈልጋል። እስራቶችን ሊፈታ ይፈልጋል። መንፈስ ቅዱስ እግዚአብሔር ምስጢራትን ሲገልጥ ሰዎች እንዲድኑ ነው፣ ነፃ እንዲወጡ ነው፣ ቀንበር እንዲሰበር ነው። እግዚአብሔር አባቴና አምላኬ እግዚአብሔር ሆይ ስለ ወንድሜ እግዚአብሔር ሆይ ስለ ዮሐንስ እጸልያለሁ በናዝሬቱ ጌታ በኢየሱስም። ነገር እንደነበር አይቀጥልም ብለኸኛል። አሁን እግዚአብሔር ሆይ ነገር እንደነበር በጌታ በኢየሱስ ስም እጸልያለሁ። አሜን አሜን አሜን። በኢየሱስ ስም እጸልያለሁ። አሜን። በጌታ በኢየሱስ ስም እጸልያለሁ። አሜን። በመንፈሴ አንተ ያለው አሁን ጣሊያን ሀገር ውስጥ ነው። ጣሊያን ያለው ኢየሱስ ክርስቶስ ጌታ ነው። ወደ ጣሊያን ሀገር አሊባኖሶ ኮቦሺ ብራዲያቦሳ ካባርዳኒያሞሴ ቦካስኪል ቪና አስኮዴ ከበርዳከውሳ ከባያ ወደ ጣሊያን ሀገር የወሰደች ሴት ጽጌረዳ ትባላለች። እውነት ነው። በኢየሱስ ስም ኧረ እውነት ነው። ጽጌረዳ አግብታ ከወሰደች በኋላ ከጎንደር አገር እዛ ሀገር ከሄድክ በኋላ ፈታሃለች፣ በነጭ ተክታለች። ኦልሬዲ ከእሷ ጋር ተለያይተሃል። ብቻህን ያለው አሁን ብዙ ጊዜ ራስን ልታጠፋ ነበረ። ገንዘብ የለም፣ እቤት የለም፣ ብር የለም፣ ምንም ነገር የለም። 2 ጊዜ 3 ጊዜ ራስን ልታጠፋ ነበር። የሰማይ አምላክ እግዚአብሔር እንደዚህ ይልሃል፣ ልጄ ልብህን ክፈት፣ በደጅ ቆሜ አንኳኳለሁ። የልብህን በር ክፈትልኝ፣ እኔ ወደ ውስጥህ እገባለሁ። እኔ ይልሃል እግዚአብሔር እጆችን ይዛለሁ፣ ወደ ጽድቅ ጎዳና እመራሃለሁ፣ እባርካሃለሁ፣ የታመነን ትዳር እሰጥሃለሁ፣ ለወግ ማድረግ አበቃሃለሁ ይልሃል የሰማይ አምላክ እግዚአብሔር። ቀንበርን እሰብራለሁ። ተዋት። በእሷ ላይ ቂም ይዛል። ልትገላት ትፈልጋለህ። ጽጌረዳ ትባላለች። ልትገላት ትፈልጋለህ። በእሷ ላይ ቂም ይዛል። በቃ እግዚአብሔር አንሳ ይልሃል። ልብህን ከእሷ ላይ አንሳ። በፍጹም የታመነን ቤት እሰራልሃለሁ፣ የእጆችን ሥራ እባርካለሁ። ነገር እንደነበረ አይቀጥልም። እባርካለሁ፣ ለወግ ማድረግ አበቃለሁ። በጌታ በኢየሱስ ስም በሮችን ክፈት ይልሃል ጌታ መንፈስ ቅዱስ። እስቲ እኔ ምለውን ትላለህ ወንድሜ?
ለምንድነው ሲል ጠይቅ። ለምንድነው ግን ዳዊት ብለህ በወንድም ስም የተዋወቀኝ? እኔ እንትን ብለው ይነግሩኛል። በነገራችን ላይ እነዚህ ሰዎች ዝም ብለው ነው እንትን የሚሉት። ስለ ሰው ዝም ብለው ያወራሉ፣ እንትን ይሉሃል ምናምን ነው የሚሉኝ። እና ዝም ብለህ እስቲ እንደዚህ በላቸው ሸውዳቸው ነው ያሉኝ። እኔ እውነት አላመንኩም። እግዚአብሔር እድሜ ጤና ይስጥህ ለአንተ። እየሰማችሁ ነው ወገኖች? እሺ እኔ ምንም እውነት በቃ ተስፋ ቆርጬ ባለሁበት ጊዜ ላይ ነው እንደዚህ ብለው ነገሩኝ። እንደው እያሾፉብኝ ነበር የነገሩኝና የሰጡኝ ስልኩን። ፕሮፌት ጆሴፍ ይባላል ብለውኝ ነው። ኢየሱስ ክርስቶስ ጌታ ነው ወዳጄ። ገርሞኛል በጣም እኔ ያንተን ሃይማኖት መቀበል እፈልጋለሁ። ያንተን ሃይማኖት መቀበል እፈልጋለሁ። ዛሬ ለአንድ ነፍስ መዳን ሆኗል። አንድ ነፍስ በምድር በምትድን ጊዜ በላይ በሰማይ በእልፍ አላፍ መላእክቶች ዘንድ ታላቅ እልልታ ይሆናል። ደስ ያለው ሰው ለእግዚአብሔር ክብር ያምጣ፣ አምላኩን እግዚአብሔር ያክብረው። ለእግዚአብሔር ለሰማይ አምላክ ለንጉሱ ለታረደው በክብር ያምጣ። ኢየሱስ ጌታ ነው። ሃሌሉያ። እስቲ እኔ የምለውን በልጆችን ወደ ሰማይ አምላክ ወደ እግዚአብሔር አንሳና ጌታ ሆይ በል። ጌታ ሆይ በል። ዓለምን፣ ውሸትን፣ ሰይጣንን ክጃለሁ። አንተን በልቤ ላይ ብያለሁ። ጽጌረዳንም ይቅር ብያታለሁ። አንተ መንገዴን፣ ሕይወቴን፣ ጎዳናዬን ሁሉ አቅናልኝ። ስሜንም በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርገኝ። ልጅህ ስላደረከኝ አመሰግንሃለሁ። ሃሌሉያ። ደስ ብሏል። ሃሌሉያ። ወድሃለሁ። በርታልኝ። ወደ በኋላ ደውልልኝ፣ ጸልይልሃለሁ።